ዛሬ እኛ ስለ ብዙ ነገር ተጨንቀናል። ወገኖቻችን ላይ ስለደረሰው አደጋና አሰቃቂ ሞት ተጨንቀን በፍርሃት ተይዘን በቁጣ ተሞልተን እንገኛለን። እንጮሃለን፣ መልስ እየጠየቅን ነው ያለነው። መልስ ግን የማይሰጥ ባይኖር የሚጠይቅ አለ። እርሱም የሰራዊት ጌታ እግዚአብሔር ነው። የወንድምህ ደም ወደኔ ይጮሃል ያለ እግዚአብሔር ዛሬም ሕያው ነው። ዛሬም አልተለወጠም። ዛሬም ያያል። ዛሬም ይፈርዳል። ዛሬም እግዚአብሔር ያስጠነቅቃል። ቃየል እግዚአብሔር በመጣ ጊዜ አለ፣ በቃ እንግዲህ የሚያየኝ ሁሉ ይገለኛል። በሚሄድበት ሁሉ ሰዎች ሊገሉኝ ይፈልጋሉ። ወዲያው በቃ በፍርሃት ተሞላ፣ በጭንቀት ተሞላ። እግዚአብሔር ተለይቶታልና። እግዚአብሔርም ይላል ቃሉ ሲናገር ሰው እንዳይገለው ምልክትን አደረገበት በግንባሩ ላይ ይላል። እንዳይገለው እርሱን ደግሞ አደረገበት ብሎ ይናገራል። የሚያሳዝነው ደግሞ የቃየል ሌላው ነገር በእግዚአብሔር ፊት ቢቆይ ጥሩ ነበረ። ቃየልም ከእግዚአብሔር ፊት ወጣ ብሎ ይናገራል። ከእግዚአብሔር ፊት ወጣ፣ ከእግዚአብሔር ቤት ወጣ፣ ከአምልኮት ወጣ፣ እግዚአብሔርን ከመሻት ወጣ። ልብ በሉ ዛሬ ወገኖች ሆይ ውድቀት ደርሶብን ሊሆን ይችላል። ተሰናክለን ሊሆን ይችላል። የተለያየ ሁኔታ በሕይወታችን ተፈጽሞ ይሆናል። ከእግዚአብሔር ፊት ግን እንዳንወጣ፣ ከእግሩ ስር እንዳንጠፋ፣ ከእግሩ ስር እንሆን። እግዚአብሔር ምሕረቱ ብዙ ነውና ቸርነቱም እጅግ ታላቅ ነውና እግዚአብሔር ሰብሮናል፣ ይጠግነናል፣ በሦስተኛውም ቀን ያስነሳናል፣ በሕይወትም ያኖረናል። ይህ እንዲሆን በሕይወታችን ዛሬ ምናልባት እግዚአብሔር የሚናገረን እንኖራለን። ከእግዚአብሔር ፊት ወጥተን ያለን ሰዎች የት ነው የምትሄደው? የት ነው የምትሄጂው? የትም እኮ መሄድ አይቻልም። ወደ ላይ ቢሄድ አንተ በዛ ነህ። ወደ ሲኦል ቦርድ በዛ ነህ። ወደ ሜዳ ብንሮጥ በዛ ነው እግዚአብሔር። ወደ ዋሻ ብንገባ እግዚአብሔር በዛ ነው። ከእርሱ ፊት መደበቂያና መሸሸጊያ ቦታ የለም። እርሱ እነሆ ዓለማትን የሞላ አምላክ ነው። ክብር ለስሙ ይሁንለት። ስለዚህ ወገኖች ቃየል ግን ወጣ ከእግዚአብሔር ፊት። ከእግዚአብሔር ፊት እንዳንወጣ እግዚአብሔር ይጠብቀን። ኃጢአት ወገኖች ኃጢአት ይሄንን ያደርጋል። ያዕቆብ ከእግዚአብሔር ዞር አለ፣ ፊቱን መለሰና ወደ ጣዖታቱ ሄዶ ፈውሱኝ፣ ይኸው አምላኬ አቁስሎኛል፣ እሱ ፈውሱኝ። ችግሩ ያለው ሌላ ጋር፣ መፍትሄ የሚፈልገው ሌላ ጋር። አንዳንዴ እኮ እንዲሁ እንላለን። የችግሩን መንስኤ እናውቀዋለን የት ጋር እንደሆነ። የምንሄድበት ፈውስ ፍለጋ ሌላ ጋር። እውነትን ታውቃላችሁ፣ እውነትንም ብታውቁ እውነት አርነት ያወጣችኋል። ሃሌሉያ! ኢየሱስ ያለው ይሄንን ነው። እናውቀዋለን። ለምንድን ነው በእግዚአብሔር ቃል ላይ ስንመለከት ከጊዜ ወደ ጊዜ ያዕቆብ አንድ ጊዜ እኮ አይደለም፣ የነቢያቶቹ ሁሉ መነሳት በመጻሕፍቶቻቸው ያዕቆብን ይዘልፉታል። ወደ ጣዖት ሄድክ። የተነሳ ነቢይ ሁሉ ይሄን እንዲናገር ተገደደ። ምን እየፈለገ ነው? ሙሴ ከምድረ በዳ ካወጣቸው ጀምሮ ጥጃ እስከሰሩበት ጊዜ አንስቶ ፈጽሞ እረፍት አልነበራቸውም። የሚገርም ነገር ነው። ምን ፈለጉ? የሚመስለኝ እግዚአብሔር ብቻውን በቂ ሊሆን አይችልም። የሌሎች ጣዖታት እርዳታ ያስፈልጋል አይደለም? እግዚአብሔር ብቻውን እንዴት በቂ ሊሆን ይችላል? እርዳታ ከሌሎችም ደግሞ ጣዖታት ካላገኘን በስተቀረ ትክክል አይሆንም የሚል ነው። ጌታቸውን ግን ለሚያውቁ ግን እግዚአብሔር በራሱ በቂ ነው። ኢየሱስ በቂ ነው። በምድረ በዳ የመራቸው ጌታ በቂ ሆነ ነው። ታምራትን አድርጎ ቀይ ባህርን የከፈለ እንደገና ደግሞ ወገኖች ሆይ ከዛም አልፎ ምግብን ያመጣላቸው ከአለቱ ውሃን የሰጣቸው ቀጥሉልኝ ደግሞ በጠላቶቻቸው ፊት ድል ያደረገላቸው በሌሊትና በቀን የመራቸው ግርማና ሞገስ የሆናቸው በቂ አይደለም? ኢየሱስ በቂ ነው። ተቀጥያ ያስፈልገው በቂ ነው። የኔ ጌታ መድኃኔ ዓለም በቂ ነው።
ሃሌሉያ። በቂ ነው። በሁሉ በቂ ነው። ምንድነው? ዋስትና ፍለጋ ነው። ዋስትና ዛሬም ያሸገረን ልቦናችንን ዋስትና ሴኩሪቲ ፍለጋ ነው። ዋስትና እንዲኖረኝ ይፈልጋሉ እንዴ ቤታችን። እኛም እኮ ራሳችን በዋስትና ውስጥ ከቶናል ሲስተሙ። እኛ ራሳችንም ኢንሹርድ ነን፣ መኪናችንም ኢንሹርድ ነው፣ ቤታችን ያለው ዕቃዎች ኢንሹርድ ናቸው፣ መቀመጫዎቻችን ኢንሹርድ ናቸው። ያ ሲስተም ውስጣችን ገብቶ ተቀምጦ ዋስትና እንፈልጋለን። ዋስትና በኔ እድሜ ነገሮች እየተለወጡ ሄደውብኛል። በክርስቲያን መካከል ያለው አስተሳሰብ ልዩነት አንዳንድ ጊዜ ወሬ ያወራዋቸው ወጣቶቹ አይገባቸውም። ምንድነው ፓስተር ትንሽ ከእድሜው የተነሳ ዞር አለበት እንዴ ሊሉ እንደሚፈልጉ ልብ ብያለሁ። የለም በአእምሮ ነው የምናገረው። የወንድሞቼ የሚናገሩት በእኔ እድሜ ክልል ያሉ በአእምሮ ነው። ዋስትናዬ ነው ይላል አንድ ሰው ለአገልግሎት ሲወጣ። ምንም እኮ የለው። ዋስትና ምንድን ነው? አንተ ኢየሱስ ነው ይላል። ከትንሽ እስከ ትልቅ ላለው ነገር ይጸልያል። ከምግብ ጀምሮ እስከሚለብሰው፣ እስከ ተከራየው ቤት፣ እስከ ሁሉ ነገር ይጸልያል። ምናልባት ይሄ በዛ እንላለን። አሁን ደግሞ ተወጠረና ሌላ መልክ ይዞ ድብልቅልቁ ወጥቷል። እኔ ትዝ ይለኛል ከመድረክ ላይ ሲመሰከር በጆሮዬ እኮ የሰማሁትን የዛሬ 50 ዓመት አካባቢ ራበኝና ምግብ አማረኝ፣ የበግ ፍትፍት አማረኝና ጸለይኩ፣ ጊዜ ሰጠኝ ብሎ እኮ ነው አገልጋዩ። ጊዜ ተሰጥቶት ሰው ሁሉ አፉን ከፍቶ ይሰማዋል። ምን ሊያደርግለት ይሆን ጌታ ብሎ። ከዛ በኋላ ማማከሬ መጡ፣ በሬን አንኳኩ፣ ቅልጥም በቅልጥም አድርገው ሰጡኝ፣ በላሁ። ይሄው እግዚአብሔር ዋስትናዬ ነው። እንዲያውም ማታምኑ ከሆነ ክፍሌ ኑና አጥንቱን ላሳያቸዋል። ህዝቡ ሃሌሉያ። ዋስትና እስከተወሰነ መልኩ ጥሩ ነው እኮ። አልፎ ሄዶ ደግሞ ኢየሱስ ብቻውን በቂ አይደለም ስንል ከመስመር ወጣን። ኢየሱስ በቂ ነው። ኢየሱስ ዘማሪው እንዳለው በቂ ነው። ዋስትና የዘመናችን የዋስትና ጉዳይ ነው። ስብራት የሚመጣበት ምክንያት እግዚአብሔር ለዓላማው የሚፈልጋቸውን ሰዎች እንዲሁ ያለ ምክንያት ይመታቸው። ለምን እንደው ነግራቸዋል። ያለ ምክንያት አንድ ስብራት በሕይወታቸው ላይ ያመጣል፣ መቅሰል ይመጣል። እንደ ኢዮብ ማለት ነው። መርምር ራስህን፣ ምን እንዳረክ አንተ ራስህን መርምር። የአይሁድ አመለካከት ይሄ ነው። እርሱ ነው ወይስ ወላጆቹ ኃጢአትን የሰራ? ባካችሁ አርፋችሁ ቁጭ በሉ። እሱም ወላጆቹም ኃጢአትን አልሰሩም፣ የእግዚአብሔር ክብር እንዲገለጥበት ነው። በቃ ለምን የእግዚአብሔርን ክብር ይዘው የሚወጡ ሰዎች እግዚአብሔርን ክብር በስብራቱ ውስጥ ያደርግና እግዚአብሔር በመቅሰሉ ውስጥ ያደርግና አስገራሚ የሆነ ነገር በሕይወት ይሰራል። ማን ነው ምሳሌያችን ወገኖቼ? ለምሳሌ በመጀመሪያ ያዕቆብን ተመልከቱት። ሰው ከእግዚአብሔር ጋር ተታግሎ ተባርኮ እያነከሰ ይወጣል። ይሄ ይገባችኋል? ያውም በሕይወቱ ዘመን ሁሉ ነው። የአንድ ሰሞን ወለምታ አይደለም እኮ። በሕይወቱ ዘመን ሁሉ እግዚአብሔር እኮ ተገናኝቶት ነው ቢባል ዛሬ እንደው ምን አይነት ነገር ነው ይሄ ነገር እኮ ይላል እሱ። እግዚአብሔር ግን ተገናኝቶት ነው። ወለምታ መጣበት። ያ ትግል ከእግዚአብሔር ጋር የነበረው ግብግብ ወለምታ አመጣበት። ግን ባርኮት በላዩ ላይ እግዚአብሔር ጠራ። ዛሬ ብዙዎች ይህን የምንሰማ ልንኖር እንችላለን። ጌታን የምትወዱ የምታፈቅሩ፣ ምንድነው የጓዳዬ ውስጥ ያለው? ምንድነው እኔ ላይ ያለ ስብራት? ምንድነው ይሄ ነገር እያልን የምናለቅስ ሰዎች እንኖራለን። ራሳችንን አናስጨንቅ። እግዚአብሔር በዚህ ነገር ውስጥ ወዳንተ መጥቷልና ወዳንቺ መጥቷልና እግዚአብሔር አምላክ ለመድኃኒት ያደርግሃል፣ ለሌሎች መፈወስ ያደርግሻል።